ምን ማለት ነው የሷ ሹፌር አይደለ እንዴ ለማንኛውም ሳሎን እየጠበቀች ነው ከዛ በኋላ አብረን ነው ቦታ እንሄዳለን እሱማ ሹፌርሽ አይደለም ብቻሽን ጥየሽ ትሄዳለሁ ብለሽ ዛሬ ጓደኞቼ ቀውጥ ዴይ ፓሪ ያላችሁ ሚስተር ጠባቂ ግን መሆን አለበት ችግር የለውም አባትሽ የተወሰረካት ብለው ከጠየቁኝ ላይብረሪ ነው ይችላል እንጃልኛ ላይ ዘፋኛ እንዳንተ አይነት ሹፌር ቀጥሬማ ከዚህ በላይ መባለግ የማይቀር ነው ለማንኛውም ማሚ እየጠበቀች ነው ልጄ በጣም አንድ ፍሬ ልጅ ናት ለማለት እንደፈለጉ አልገባኝ ገብቷል ወክ በእውነት አልገባኝ ስራ ላይ ብቻ ተኮ ሌላ ነገር ማሰብ አደጋ ሊፈጥርብህ ይችላል ስለሱ እንኳን ያስቡ መቤት የሚለውን ተውና ወይዘሮ ዝናሽ እሺ ወይዘሮ ዝናሽ ታውቃለህ እንደውም ሳስበው ለልጄ ሌላ ሹፌር መቅጠር ሳይኖርብኝ አይቀር አልገባኝም ከስራህ ያበረብኝ ነው እኔ ብቻ ሹፌር እንድትሆን ስለምፈልግ አይኮን ባለቤት የልጇን ሹፌር ለውሽምነት ተመኘችው ምን አይነት ደስ የሚል ልጅ ነው አንተ ለልጅ ሳይሆን ለኔ ነው ሹፍርና የምትገበይ በማለት አብዝታ ተመኝተዋለች እሱም ክፉኛ ደንግቷል አቶ ላይኮን ከኔ ቤት የሚገባ ምራት እንዲበቀላሉ ዘው ብሎ አይገባም ተፈትሾ ተመርምሮ ነው ባለው መሰረት አሁን አዲሷን የልጅ ሚስት ሰላይም ልኮባታል ያለውን ነገር አጣርታችሁ እንድትነግሩኝ ይፈልጋለሁ በማለት አንድ ባንድ ለሰላዮች ሲያስረዳቸው እናየዋለን ውድ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከናንተ ጋር ይሁን ይያልኩ ለቻናል አዲስ ከሆናችሁ ሼር ላይክ በማድረግ ቤተሰብ አድርጉኝ ዛሬም እንደተለመደው ኑሐሚን ጀመጣው እስከ ቪዲዮ ፍጻሜ አብራችሁ ቆዩ እናትና ልጁ ተመሳጥረው ወርቅ ሰረቀችብኝ በማለት ኑሐሚንን ያሰቃዩት ይገኛሉ በዚህ መሃል ታዲያ አባትየውንም ይዛሄዳና ዋከጋሽ ያለውን ነገር እንታይልኝ ይፈልጋለሁ በማለት እሱንም ጎትታ ወደ ክላሷ ይዘው ገብታ ነበር ታዲያ ቤተሰቡ በሙሉ ተጅጉድጉዶ ገብቶ ያ ወርቅ የተደበቀበትን ለማየት ሁሉም አሰብስፎ ሲያዩ ነበር በዚህ መሃል ታዲያ ኑሐሚን ሲደበቅ አይታ ስለነበር አውጣ ከልጅቷ ኮሜዲና ውስጥ አስቀምጣዋለች ልጅቷም ያስቀመጠችበት ቦታ መጣስ ተፈትሸው ወርቁ የለም ይሄን የተመለከተው አቶ ላይኮን ክፉኛ በደ እንደዚህ አይነት ልጅ እኔ ያሳድጋለሁ ብዬ በፍጹም አላሰብኩም እንዲወረደች ልጅ ነው ያሳደኩኝ በማለት እናትና ልጆች ምን አይነት ናችሁ በማለትም አንዳንድ ነገሮችን ሊናገር ችሏል ክፉኛም ስለተናደደ በጥፊም አጠናግሯት ነበር እናቲቱ ሳትለበሰች እንዴት እንደዚህ ታረጋለህ ለአንዲት ተራገረድ ብለህ እንዴት ትመታኛለህ በማለት ልጅቷ መልሳለት ነበር ኑሐሚንም የናንተን ተንኮላይቶ ፈጣሪ ጥሎ አልጣለኝም በማለት ፈጣሪዋን አመስግናለች አሁን አዲሷን ፍቅረኛ ለማስተዋወቅ ሽርንጉድ ያለ ነው ፈራው ተባው ብሏል ይቀበሉኛል ወይስ አይቀበሉኝም የሚል ፍርሃትም አለበት ታዲያ ሲመጣ ቤቲቱ ቀውጥ ሆና ነበር ምን ሆናችሁ ነው በማለት ወደ ክላስም ሄዶ ነው እሱም እንግዲህ የተፈጠረውን ነገር ሰምቷል በዚህ መሃል ታዲያ በሉ አዲሷ ምራት መጣለች ነው ተቀበሏት በማለት እነሱንም ይዟቸው ሄዷል ኑሐሚን ከብዙ ጭቅጭቅ በኋላ ወደ ኩሽናም ሄዳ ብርጭቆዎችንም ስታጣጥብ ነበር በዚህ ሰዓት ታዲያ ናሆም ወደ ኩሽናም አምርቷል እንዴት ነሽ ብሎ ሰላምታ ከጀመረላት በኋላ እባክሽን ለኔ የምታስቢና እንዲሁም ለራስሽ የምታስቢ ከሆነ ከዚህ ቤት ውጪ ይገሉሻል በማለት ይጠይቃታል እሷም ከዚህ ቤት መቆየት ፈልጌ መስሎ ሆነው ብቻ አባቴ እስኪሻለው ድረስ ነው እስካሁን ታግሼ የተቀመጥኩት በማለት አንዳንድ ጨዋታዎችን ጀምሯል ግን ደግሞ ፕሮግራም ሆነ አበላሽውት አይደል በማለት ይቅርታም ጠይቀው ነበር ችግር የለውም አሁን እሱን ልብስ አውልቂና ደህና ልብስ ልበሽ በማለት እሷም ማፈፍ አድርጋ አንቺ ዶፍ ጫጫነሽ አላልከኝም ነበር ቢሆንም ግን ፈገግታ ስጨምሪበት አሪፍ ትወኛለሽ ብዙም ደፍጫጫ አይደለሽም በማለት ጨዋታቸውን ጀምረው ፈገግም ብላለች እናም በተባለው መሰረት እሷም ቆንጆ ልብሷን ለመልበስ ሽርንጉድ ያለች ነው ናሆም ወደ ፍቅረኛው መጥቶ ሲያበረታታትም ነበር ምን ሆነሽ ነው ደብሮሻል በዛ ላይ የፈራሽ ትመስያለሽ አው ከቤት ምን ተፈጥሮ ነው በማለትም ጠይቀው ነበር ምንም ነገር አልተፈጠረም በማለት ሽምጥጥ አድርጓታል አምራንን የፈራሽ ትመስያለሽ በማለትም ጠይቋት ነበር አው ድጋሜ ፍራቴ ሳያንሰራራብኝ አልቀረም ምን እንደማደርግ አላቀም በጣም አምሮብሻል ውብ ሆነሻል ስለዚህ መፍራት የለብሽም በማለት አበረታቷትም አቶ ላይኮን ክፉኛ ስለተናደደ ፊቱን እየታጠበ ነበርና ባለቤቱ መጣ አሁን እንግዳዋን ሸኛትና እንግዳዋ ከሄደች በኋላ አንዳንድ ነገሮችን እናወራለን በማለት ጨዋታውን ተጀምርለታለች እሱም እንግዲህ ምን ለማለት ፈልገሽ ነው በማለት በስጨትም ብሎ ነበር ምን አይነት ልጅ ነው ያሳደግሽው በዚህ አይነት ቤተሰብ ይኖረኛል ብዬ አላሰብኩም በማለት ክፉኛ አዝኖባታል እሷም እንግዲህ እችን ልጅ አስወጣልኝ በማለት ኑሐሚንን አብዝታት ጠላታለች እሱም እንግዲህ ያደራ ልጅ ናት የትም አልሰዳትም በማለት አንገት ለአንገትም ገጥመው ነበር
አይሚ አባቷን ጥፊ ከቀመሰች በኋላ ወደ ሳሎን አምርታ የወንድሟን ፍቅረኛ ለመተዋወቅ ሽርንጉድ እያለች ነው። እናም ተተዋወቀቻት በኋላ ወንድሜ አሪፍ ፍቅረኛ አለች ታመሰግናለህ የኔ ቆንጆ በመባባል ሰላምታቸውን ጀምረዋል። ናሆም እናት አባቶችም ከማዱ ላይ ቀርበው ልጅቷንም ሊተዋወቁለት ችለዋል። እንግዲህ እየቆየ መዘዝ ካልመጣ አሁን ባለው አሪፍ ሁኔታ ይመስላል። ልጅየውም አንዱን ስቴፕ አልፌዋለሁ ሌላኛው ደግሞ ምን ይገጥመኝ ይሆን በማለት በፍርሃት ውስጥ ይገኛል። እሷም እየተንቀጠቀጠች ነው። ኑሐሚን ናሆም ልብስ ለብሰሽ ቆንጆ የሆነሽ ወደ ሳሎን ነይ ስለተባለች ከሳሎንም ሄዳ የጎደለ ነገር ምንድነው በማለትም ጠይቃ ነበር። በዚህ መሃል ታዲያ የለበሰችው ቀሚስ እጅጉን ስለሚያምር ሁሉም አሰፍስፈው ያዩት ነው። አባትና ልጁ ከዚህ ጋር ቁጭ በይና ከኛ ጋር አብረሽ ተመገቢ በማለትም ጠይቀው ነበር። እንግዲህ ሴቶቹ ደስ አላላቸውምና እሷም አይናቸውን ካየች በኋላ በቃ እኔ ንፋስ ልቀበል በማለት ጥላቸው ትሄዳለች። አባትየውም አፈፋ አድርጎ እንደዚህ አይነት ፈገግታ እኔ አይቻላቅም በማለት በሷም ተገርሞ ነበር። ኑሐሚን ንፋስ ልቀበል ብላ በወጣችበት ጊዜ ያገኘችው ሰው በጣም አስደንግጧታል። አንተ ደግሞ ከዚህ ምን ትሰራለህ በማለት ፍቅረኛዋንም ክፉኛ አስተውለው ነበር። ምን ትሰራለህ እንዴት እስገባ በማለት በጥያቄ አፋጣዋለች። አሁን ያለውን ነገር ለጋሽ ሳልናገር ግቢውን ለቀህ ውጣ። እኔ እኮ ይሄን ሁሉ መስዋዕትነት ከፍዬ እዚህ ግቢ የገባሁት ካንቺ ላለመራቅ ፈልጌ ነው። ስለዚህ እንዴት እንደዚህ ታረጊያለሽ? እንደዚህ ብትይስ ላንቺ ጥሩ ስሜት ይሰማሻል ወይ? ለሶስት ጥሩ ነው በማለት ነገሮችን ቀይሷል። ኮል የማያልቅባት የናሆም እናት ችግር ፈጥራ ትገኛለች። ምግባቸውን ከበሉ በኋላ የማንዘርነሽ ምን አይነት ንብረት ሳለሽ በማለት ብቻ በጥያቄ አፋጣት ነበር። አምራን ክፉኛ ተናደደች። እየተርበተበተችም ነው። ቤተሰቦች በህይወት የሉም በማለት መልስ መልሳላታለች። ንብረትስ ምን አይነት አለሽ ስትላተን ቤትና መኪና አለኝ በማለት በውሸቷ ተበጥረቃባታለች። ከብትና ንብረት ገንዘብ ህይወት አይሆንም ስለዚህ ዋናው ፍቅር ነው በማለት አቶ ላይኩን ነገሮችን አስቀይሶ ነበር። እሷ ግን ግግም እንዳለች ነች። ባለቤቱ ጥሩ እንድትባል የቻለውን ሁሉ እያደረገ ነው። እንጣጥቼ እንዳልገባ የምታደርገኝ እሷ ናት። አሁን ባለው ሁኔታ ሱሰኛ እንዳልሆን እየረዳችኝ ያለች እሷ ነች በማለት ከቤተሰቦቹ ፊት ይናገራል። በዚህ መሃል ታዲያ እነሱ ስራ ላይ በማለት ሁሉም እያንዳንዳቸው ተነስተው ይሄዳሉ። አምራን በጥያቄ ተፋጣ ስለነበር ሰውነቷም ላብ በላብ ሆኗል። በዚህ መሃል ታዲያ በልበቃ መጸዳጃዎች ደርሼ ልምጣ በማለት ጥለውም ትወጣለች። በዚህ መሃል ታዲያ ናሆም አንድ ጥያቄ ጠይቆ ነበር። አንዱን ስቴፕ አለፉት። እንግዲህ ሌላኛው ደግሞ ምን ይገጥመኝ ይሆን በማለት እፎይም ብሏል። ወደ መጸዳጃ ቤት ስትሄድ ኑሐሚን ደረጃ ላይ ሆና ስታለቅስ ነበር። እንግዲህ ስላለው ነገር አንድ ባንድ እያወሩ ነው። ከሱ ራቂ ይህን ምስኪን ልጅ ልታጭበረብሪው አትሺም በማለት ኑሐሚን ጉሮሮዋን ይዛት ነበር። ከኑሐሚን ጋር አንዳንድ ነገሮችን ከተነጋገረች በኋላ ውጭ ላይ ሆና እንግዲህ ጨርቋን እየጣለች ትገኛለች። ወዲና ወዲ እየተወራጨች ስለተፈጠረውና ስላለው ነገር እያመነታች ትገኛለች። ብቻ ስለ ኑሐሚን እዚህ ቤት እንዴት እንደምታስወጣት እያሰበች ናሆም ሳሎን ላይ ነበርና እናቲቱ መጣ አንዳንድ ነገሮችን ተናገረች። ልጅቷ ሄዳ ነው ወይ በማለት ተጠይቀዋለች። ልጅቷ እኮ ስም አላት። እሷም እንግዲህ አምራን ነው ስሟ። ስለዚህ በስሟ ጥሪያት በማለት በስጨት ብሎ የሚያወራታል። ማየ ምን ሆነሽ ነው? ቅድም እስካሁን ፊትሽ ጥሩ አይደለም በማለትም ጠይቋት ነበር። እውነት ለመናገር አልወደድኳትም በማለት ትመልስለታለች። የሆነ ተራ ሴት ነው የምትመስለው። ስለዚህ ለዘርህ ወይም ደግሞ ለኛ የምትመጥነውን ሴት እኔ ነኝ የማጋባ እሷን ተዋት በማለትም ጠይቀው ነበር። ብቻ እሱ ክፉኛ ተበሳጨ። እናትና ልጅ ሲያወሩ ነበርና ሹፌር ቀጥረሽ ሳትነግሪኝ ቀረሽ በማለት አንዳንድ ነገሮችን ትናገራለች። ማሚ ማወቅ ነበረብሽ ግን ደግሞ ልጅ ጥሩ ልጅ ነው በማለት ወጣት ነው በማለትም ጠይቃት ነበር። አዎ ትላታለች። ሂጂና ጥሪው ልተዋወቀው በማለትም ላከቻት። ኑሐሚንን ልጅቷን እንዲተዋት እያስጠነቀቀች ነው። እሷ ስላንቺ ጥሩ አመለካከት የላትም። አንቺ ደግሞ ስለሷ እያሰብሽ ነው። አንቺ ለጠላትሽ ለካ ጥሩ ሰው ነሽ በማለት አንዳንድ ነገሮችንም ያጫወታታል። በዚህ መሃል ታዲያ ልጅቷ ትመጣለች። ከዚህ ተራ ሰራተኛ ጋር ምን ታረጋለህ በማለት እንግዲህ ፍቅረኛ መሆኑን አላወቀችም። አካኪ ዘራፍ እያለች ነው። በዚህ መሃል ታዲያ ምን ፈልገሽ ነው በማለትም ጠይቆ ነበር። አሁንም ማየ እንድትተዋወቅ ትፈልጋለች። በኋላ ደግሞ ከጓደኞች ጋር የሆነ ፓርቲ አለ እንሄዳለን በማለት ነገሮችን ጀምራለታለች። አዲሱ ሹፌርም ሄዶ የቤቲቱን ባለቤት ሊተዋወቃትም ችሏል። አንተ ግን ተያዣለ በማለትም ተጠይቆ ነበር። አጎት ያለ አስፈላጊ ከሆነ አመጣለሁ እባክሽ ልጅ ወጣ ብለሽ ቆየኝ እሱን ለብቻው ላናግረው በማለት ከንፈሩንም ለመሳም ስትግደረደርም አይተናታል። ከሹፍርና በስተጀርባ አምራንን እንዲጎበኛት ወይም ደግሞ እንዲሰልላት እቅድም ሰጠዋለች። እሱም ክፉኛ ደንግጦ ይገኛል። ምን አስደነገጠ በማለት አንዳንድ ጥያቄዎችም ልትጠይቀው ትችላለች። ብቻ ሴትዮዋ በቀላሉ ምትፋተው አልመሰለም። ውድና ክቡራናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ መልካም ምሽት።